በጣም አሪፍ። ዛሬ ቀኑ ሙሉ አልበላውም ነበር። አንቺ ምንድን ነው ችግርሽ? ለምንድን እንደዚህ ወጣሽ የምታይኝ? ለምን አልበላበትም? እንዴት አየሁሽ? ቆይ ናቱ፣ ጠዋት ሳትናገር ወዴት ሄደ? ወደ ድርጅቱ ነበር የሄድኩት። እና እንደዛ ከሆነ ስትሄድ አትናገርም? ማታ እኔን ስጠብቁ ስላመሻችሁ ትንሽ እረፉ ብዬ ነው ቀስ ብዬ ወጣሁ። ብሉ። ምን ትጨመርላችሁ? የበላን ነው። በደንብ ቢ። ይጣፍጣል አይደል? አረ በጣም ነው ጣፍጣም። ደህና ነሽ? አዎ በጣም ደህና ነኝ። ዛሬ በጣም ደስ የሚል ቀን ነው። እየበላችሁ ናታን ከያፌት ግቢ ውስጥ ከአንድ ሰው ጋር በጥምረት እየሰራ ነው ያለው። ናታን እንደሚታወቀው አሁን ላይ ለማንም ሰው ሳይናገር አንድ ትልቅ ሴራ እየሰራ ነው ያለው። ያንንም ለጓደኛው ለዳግም እንኳን በትክክል አልነገረውም ስለ ሁኔታው። አሁን ላይ ስራው እስኪያልቅና እስኪስተካከል ድረስ ራሱን ለማንም ሳያስረዳ ማታ ላይ እንኳን እያመሸ እየገባ ነው ያለው። ለእናንተ አንድ ትልቅ ጥያቄም ሰርፕራይዝም አለኝ። ታዲያ ይሄ ምንድን ነው? ናታን ከያፌት ግቢ ውስጥ ከማን ጋር ይመስላችኋል በጥምረት እየሰራ ያለው? ይህንን ስትሰሙ ታዲያ ትልቅ ሰርፕራይዝ ነው የሚሆንባችሁ። የራሳችሁን ግምት ኮሜንት ላይ ያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 77 ይፈጠራሉ ብለን የምናስባቸውን ከዚህ በኋላ አብረን የምናይ ይሆናል። አብራችሁን ቆዩ። ናታን አዲስ የጀመረው ሴራ አለ። ታዲያ ምን ያህል ሴራው እንደሚያስፈራ ባይታወቅም ነገሮችን እያደረገው ብቻውን ነው። ጓደኛው ዳግም እንኳን ስለ ሁኔታው ብዙም ነገር የማያውቀው አንድ ነገር አለ። ታዲያ ናታን የጀመረው ነገር ምን ይመስላችኋል? የራሳችሁን ሀሳብ ኮሜንት ላይ ያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 77 የሚፈጠሩትን ነገሮች ትንሽ ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። ጽዮን በመጀመሪያ ደረጃ ያደረገችው ሉሊት ላይ የመጀመሪያ በቀሏን አንድ እርምጃ ሄዳባት ነበረ። ታዲያ በምትበላው ምግብ ላይ ምን እንደጨመረችባት ባይታወቅም እሷም በጊዜው አሳመሟትና ራሷ ዶክተር ጥሩልኝ፣ አምቡላንስ ጥሩልኝ፣ እያመመኝ ነው ብላ በዛ ላይ ወደ መሬት ስትወድቅ ነበር ያየ ነው። ታዲያ እሷ ለበቀል ብላ ያደረገችው ነገር ምን ያህል የከፋ ሊሆን ይችላል? ይህም ደግሞ የሚታወቀው በቀጣዩ ክፍል ይሆናል። ምናልባት ሉሊት ላይ የከፋ ነገር ሊደርስባት ይችል ይሆን? ጽዮንስ ወደ መጸጸት ውስጥ ሊያስገባት የሚችል ነገር ምን ይሆን የፈጸመችው? በዛ ሰዓት ሌሎቹ እየተሳሳቁባት ባለበት ሰዓት ላይ ናታን ግን ደንግጦ እሷን ሲያያት ነበረ። ምናልባት ይሄ ነገር የከፋ ነገር እሷ ላይ ደርሶበት ከሆነ። ሌላው ያፌት ራሱ ላይ የደረሰው አንድ ነገር ነበር። ማታ ላይ በማይታወቅ ሰው ራሱን ተወግቶ ከዛም በኋላ ግን ሐኪም ቤት መሄድ ሳያስፈልገው ራሱን በራሱ አክሞ ራሱን በራሱ ሰፍቶ ነው ይህን ራሱን አውሬነቱን አሳይቷል። ኤፍራታም ሁኔታው አስገርሟት ወደ ጽዮን ደውላ ናታን ነበረ የት ነበረ ማታ ላይ ብላ ጠይቃት ነበረ። ጽዮንም እንዳወቀችው የጠረጠረችው ነገር ስለነበረ ማታ ናታን አምሽቶ እንደገባና ያንንም ነገር እንዳልነገረቻት በሆዷ ይዛ ዝም ነበር ያለችው። ኤፍራታ የጠረጠረችው ናታንን ነው። ነገር ግን ናታን ይህን ያህል ደፍሮ ይህን ያደርጋል ብላ አላሰበችም። እንደ ሁኔታው ያፌትም አሁን ላይ እጁን የቀሰረበት ሰውም አልነበረም። ነገሩ ግን ማን እንደሆነ ካወቀበትና ከደረሰበት የመጨረሻ የላይፉ ወይንም የህይወቱ የመጨረሻ ጊዜ ነው የሚሆነው። ይሄኔ ምንም ነገር ባይፈልግም እዛ ቤት ውስጥ አዲስ ነገር የሚፈጠረው የፎቶ አንሺ ሰው ወደዛ ቤት ውስጥ ለመጀመሪያ ጊዜ ሊገባ ነው። ያ ማለት ምናልባት መረጃ ለማዋጣጫ የሚሆን ክፍተት የሚያገኙበት ፖሊሶች ይህን ሁኔታ ይሆናል።
ሌላው ኤፍራታ ያገኘችበት ስልኩ ላይ አንድ ነገር አለ። የድርጅቶቹ የኮንታክት አይነቶች። እነዛ ድርጅቱ ላይ ያሉ ሰዎች ግን አሁን ላይ እኔ ሚስቱ ነኝ፣ የ80 ሚስቱ ነኝ ብላ ራሷን ስለነሱ ካስተዋወቀች በኋላ ይህኔ ታዲያ የሚደረጉትን ነገሮች ድርጅቱ ላይ ያሉትን ነገሮች እሷን ማወቅ እንደምትፈልግና በእሷ በኩል ማለፍ እንዳለበት ነው የተናገረችው። ኤፍራታ ያደረገችው ነገር እንደው ምን ያህል እውነቷን ምን ያህል እየታገለች እንደሆነ የሚያሳይ ነገር ነው። እሱ በታመመበት ሰዓት ላይ በቅጽበት ውስጥ ነበረ ስልኩን አውጥታ ኮንታክቶቹን እንዳለ የወሰደችው። ይህኔ አሁን እኔ እናንተ እኩል ነን፣ እኔን እንደ አሻንጉሊት የምታይበት ጊዜ አይደለም ብለዋለች። ይህኔ ታዲያ ለእሷ አንድ ተስፋ የሚሰጣት ነገር ነው። ሌላው በስተመጨረሻ የሚያሳስበን ነገር ቢኖር የናታን የድብቅነቱ ሁኔታና አሁን ላይ ምን እየሰራ እንደሆነ አለማወቅ ነገር ነው። ታዲያ ናታን አሁን ላይ ውስጥ ለውስጥ እየሰራ ያለው ነገር 100% እንዲሳካለት ስለሚፈልግ ስለዚህ ጉዳይ ማንንም ቢሆን አላማከረም። ነገር ግን ዳግምን ስለ ሚስጥሩ ሳይነግረው አንዳንድ ነገሮች እንዲያግዙት እየጠየቀው ባለበት ሰዓት ላይ አሁን ይሄ በጣም ለቀጣዩ ክፍል ሰርፕራይዝ የሆነ እና ትልቅ ግምት የሚሰጠው ነገር ነው። የያፌት የመውደቃ ጊዜ ደርሷልና ተቃርቧል ያለችው ራሷ ኤፍራታ አሁን ላይ እቅዷን እዛ ቤት ውስጥ ሆና በሰላም እያጠናቀቀች ነው ያለችው። ምናልባት ናታንና ኤፍራታ አሁን ላይ አንድ ላይ እየሰሩ ሊሆን ይችላል። ምን ይታወቃል? መጨረሻ ላይ ሰርፕራይዙ ለእናንተ ለተመልካቾቻችን ነው የሚሆነው። በሐረግ ድራማ ላይ በክፍል 77 ሙሉ እንደተለቀቀ እኔ ቀደም ብዬ ኮሚኒቲ ፖስት ላይ ስለምለቅላችሁ እናንተ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ ይሆንላችሁ። ኤፍራታ ያፌት ላይ ከባድ መረጃ ያዘችበት። እስከ ዛሬ ድረስ እንደ አሻንጉሊት ሲጫወቱባት የነበረው በናታን ሲያስፈራራት የነበረው ያፌት ዛሬ ከተወጋም በኋላ ራሱን ስቶ ከወደቀም በኋላ አብሮት የሚሰራው አለቃው ከደወለለትም በኋላ መረጃ ያዘችበት። እንዲሁም በስልኩ ላይ የተላከ መረጃዎችን አደንዛዥ እጽ ሲያዘዋወር የአደንዛዥ እጽ አዘዋዋሪ እንደሆነና እንዲሁም ደግሞ የሴት ነጋዴና ሴቶችን አሳልፎ እንደሚሸጥ መረጃ ያዘችበት። አሁን ላይ ያፌት በኤፍራታ ቁጥጥር ስር ሆኗል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የከኔ ጋር ሁሉም ሰላም ነው። እንግዲህ በዛሬው ክፍል በጣም ደስ የሚል ነገር ታይቷል። እንግዲህ ሎሊትን በመርዝ ደፍታታለች ማለት ነው። ምግቧ ላይ መርዝ ጨምራ ሰታት እግሯ ስር እንድትወድቅ አድርጋታለች። ይሄ ደግሞ በጣም ደስ የሚለው ነገር ነው ማለት ነው። እንግዲህ በባለፈው ክፍል ሐረግ ድራማ ክፍል 75 ማለት ነው ያፌት ተወግቶ መንገድ ላይ በሌሊቱ ወድቆ ሲቃሰት ነበር ያየ ነው። ዛሬ ደግሞ እንደምንም ብሎ ተጎትቶ ወደ ቤቱ መጥቷል። ከመጣም በኋላ ኤፍራታ እንግዲህ ናታን ከቤት ውስጥ እንደሌለ ደውላ ነግራት ስልክ እያደዋወለች እና ተጨንቃ በነበረ ሰዓት ነበር የመጣው። ዞሮ ስትል ያፌት መሬት ላይ ተዘርሮ ነው ያገኘችው እና ባየችውና በሆነው ነገር በጣም ደንግጣ ነበር። ያፌት ምን ሆነህ ነው? ተነስ፣ ምን ሆነህ ነው እያለችም ስትጮህ ነበረ። እንግዲህ ያፌትን ከወደቀበት ለማንሳትና ደሙን ለማስቆም ስትታገል ስልክ ይደወልባትና አብሮት የሚሰራው ሰው መረጃ እንደላከለትና ስለሚሰሩት ስራ ብላ ነገረችው። ያፌት በጣም ደንግጦ ነበር። እንዲሁም ደግሞ አብሮት የሚሰራው ሰው ደውሎ ሰላም እንዳለው እና ብዙ ምርቶች ወደ የምሰራበት ድርጅት ገብቼ መስራት አለብኝ፣ ስለምሰራው ነገር ማወቅ ይኖርብኛል ብላ ነገረችው። ያፌትም ግራ ገባው። ደግሞ ሰውየው ሰላም ብለዋል፣ እንዲሁም ደግሞ የተለያዩ ምርቶች ወደ ድርጅቱ ውስጥ ገብተዋል። ሌላም ደግሞ አሁን በድርጅቱ ሊገቡ ትንሽ እንደቀራቸው ነግሮ